ብሌን በስተመጨረሻ የመኪና አደጋ ጨፈለቃት። አቶ አምናን እንግዲህ ምን አለ ወይዘሮ ዛህራን ከዚህ ከቤት ባላስወጣት ኑሮ ብሌንም ተከትላ ወጥታ ይሄ ሁሉ አደጋ በፍጹም አይደርስባትም ነበር እያለ በጸጸት መንገብገብና መቃጠል ጀመረ። የወይዘሮ ዛህራ ንዴትና ቁጣ ደግሞ እጅጉን በጣም በሚያስፈራራ መልኩ ምን አላቷ አምናን እኔን ከዚህ ከቤት ውጭ ባይላይ ኑሮ ይሄ ሁሉ ነገር በፍጹም አይፈጠርም ነበር። ብሌን እኮ ከማስበውና ከምጠብቀው በላይ የእናትነትን ክብር የሰጠችኝ፣ የልጅነትን ጣዕም የሰጠችኝ ጥሩ ልጅ ነበረች። እሷን ያጣሁት በገዛ እጄ ነው እያለች ወይዘሮ ዛህራ በመናደድና በመቃጠል እንዲሁም ደግሞ በቁጣ ለቅሷን ቀጥላለች። ጄሪ ደግሞ ብሌን የደረሰባትን የመኪና አደጋ ስታይ ምን አለ አቶ አምናን ብሌን ላይ ይሄን ያክል ጭካኔ ባላደረሰባት እያለች እጅጉን ራሷን በጸጸት መቃጠል ጀመረች። አቶ አምናን ብሌን መኪናው ጨፍልቋት ተሄደ በኋላ እግሯ ላይ ተደፋና ስቅ ብሎ ማልቀስ ጀመረ። ብሌን እኔ እኮ አንቺን ሳይፈገግ የምለው ነገር፣ ደስታ የምትሰጪ ነገር፣ የፍቅር መሰረቶችን ገና እያሳለፍን ሳለ በገዛ እጄ የምትወጃትን እናትሽን ዛህራን ከዛ ከቤት ባላስወጣት ኑሮ አንቺም ይሄ ሁሉ አደጋ አይደርስብሽም እያለ ከምን ጊዜውም በላይ በጸጸት ተቃጠለ። ጄሪ እንግዲህ እጅጉን አዘነች። ወይዘሮ ዛህራን ከዛ ከቤት ያስወጣበት ምክንያት እንግዲህ ሜርሲ ያለ የሌለ ነገር አቀነባብራ የወንድሜ ልጅ አምናን እኔ እኮ እዚህ የተቀመጥኩት የወይዘሮ ሰመሃልን ቦታ ተክቼ የእናትነት ስሜት ለመስጠት ነበር። አንተም ብዬ ነው እዚህ የተቀመጥኩት። የወንድሜ ልጅ ምንም ቢፈጠር ምንም ከጠገብህ ለመሆን ቤቴንና ትዳሬን ትቼ የመጣው ሰው ነኝ። ግን በአንድ ተራ ሰራተኛ ሳዛት አትታዘዘኝም። እኔን ለማናደድና ለማቃጠል ብዙ ነገሮችን እያደረገች ነው ብላ አስመስላ ማልቀስና መደናበር ጀመረች። አቶ አምናንም የወይዘሮ ሜርሲን ንግግር ሰማና ስሚ ወይዘሮ ዛህራ እዚህ ቤት ተከብረሽና ተወደሽ ስትሰሪ ይኖረሻል። አሁን ላይ ግን ወደሽም ጠላሽም አክስቴ ማንም እንዲናገራት አልፈልግም። አየሽ፣ ስለዚህ ዛሬውን ኮተትሽን ይዘሽ ከዚህ ከቤት ውልቅ ማለት አለብሽ ብሎ ሲላት እንዲያምናኔ አረ ምን ሆነሃል? የሌለ ነገር እየተፈጠረና እየተካሄደ ነው ያለው። እኔ በፍጹም ይሄን እንዴት ላደርግ እችላለሁኝ ብላ ስትለው ጨርሻለሁ። አሁን ካንቺ የሚጠበቀው ኮተትሽን ለቃቅመሽ ከዚህ ከቤት ውልቅ ማለት ነው ብሎ ተናገራት። ዛህራም እያለቀሰችና እየተደናበረች ቤቱንም እቃውንም ክችኑንም ግቢውንም ሁሉንም ነገር ከወይዘሮ ሰመሃል በላይ እኔ ይህንን ቤት ብዙ ተጠቅሜበታለሁ፣ ብዙ ጊዜ ቆይቼበታለሁኝ ብላ ተሰነባብታ ወደ ጓደኛዋ ጋር ደውላ ማረፊያዋን ከፈለገች በኋላ ተሰናብታ ልትወጣ ስትል ብሌን እንደምን ባያለቀሰች እናቴ ዛህራ አንቺ የእውቀት መምህሬ ነሽ። እናት እንደሌለኝ እናትን ፍቅር ሰተሽ ተንከባክበሽ ብዙ ተረቶችን እየነገርሽኝ ሲከፋኝ ካጠገቤ ሆነሽ ብዙ ነገር አሳልፈናል። እዚህ ቤት ደግሞ ካላንቺ መቀመጥ ለእኔ ከባድ ነው። አብሬሽ መሄድ እፈልጋለሁ ብላ ብሌንም ኮተቷን ሰበሰበችና እናቴ ዛህራ አንቺ ከዚህ ከቤት ከወጣሽ እኔም አብሬሽ እወጣለሁ ብላ ቤቱን መሰናበት ጀመረች። አቶ አምናን
ፍጥጥ ብሎ ድርቅ አለና የሚወስነው ውሳኔ ግራ ተጋብቶት መደናበር ጀመረ። ሰላም ሰላም! ውድ የተከበራችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው እያያችሁ ለምታበረታቱኝ አመሰግናለሁኝ። አቶ አምናን በከባዱ በጸጸት እየተቃጠለ ይገኛል። ቢሌን ደግሞ የምትወስነውና የምታደርገው ነገር ግራ ቢገባት እሷም ኮተቷን ለቃቅማ ከወይዘሮ ዛህራ ጋር ለመሄድ ወሰነች። ወይዘሮ ሜርሲ እንግዲህ ዛህራን ከዛ ከቤት ለማባረርና ለማስወጣት ብዙ ጊዜ ስለማይስማሙና ስለማትወዳት የመጨረሻ ውሳኔ ያደረገችው ነገር በጣም ያሳዝናል። ጄሪ እንዲሁም ደግሞ ቢሌንና ወይዘሮ ዛህራ አንድ ላይ ሆነው ሜርሲን ስላናደዷትና ስላቃጠሏት ብድሯን መወጣት ፈለገች። ሙስጠፋን እንግዲህ እዛ ቤት ሲመጣ የሲፈን ወንድም ነኝ ብሎ ነበር፣ ግን ከጄሪ ጋር የድሮ ፍቅረኛው እንደሆነች እንዲሁም ደግሞ 500,000 ብር እንደሚፈልግ ነገራት። ጄሪም አቶ አምናን ጋር ቁጭ ብላ ብር እፈልጋለሁ ብላ ስትለው ብር መፈልጊው ለምንድን ነው ብሎ ሲላት አንዳንድ እቃዎች መግዛት ፈልጋለሁ። ስሚ ጄሪ፣ በሆድሽ ያሽው ልጄ እኔ እስከሆነ ድረስ ላንቺ የምፈልጊውን ነገር ማድረግ ግድ አለብኝ፣ ብሩንም እሰጥሻለሁኝ ብሎ ሲላት እሺ ብላ በደስታ ተሞላችና ጄሪ ከሙስጠፋ ጋር ሆና ስለ ገንዘብ ሂሳብ እየተወራረዱ ይገኛሉ። እሱም ደግሞ አሁን ገንዘቡን ከሰጠሁህ በኋላ ከዚህ ከቤቱ ልቅ እንድትል እፈልጋለሁ። ሙስጠፋ፣ እዚህ ቤት የመጣሁበት አላማ ይበቃል፣ እኔን ተወኝ፣ ህይወቴን ልኖርበት እያለች አለችው። እሱም ደግሞ በፍጹም ልተውሽ አልችልም፣ ይሄ ቤት እኮ ያምናን ብቻም ሳይሆን የኔም የሚስቴ ቤት ነው፣ ስለዚህ እንደፈለግኩ ዘና ፈታ ብዬ መቀመጥ እችላለሁ ብላ ስትል ሜርሲ በር ላይ ተለጥፋ የሁለቱን ጉድ እየሰማች ነበር። በጣም ጥሩ ጄሪ፣ ለካ የተደበቀ ማንነት አለሽ እንዴ? ይሄማ ጥሩ አጋጣሚ ነው። ከአምናኔ ጋር እኔው እንዳጋባሁሽ እኔው አፋታሻለሁኝ ብላ ወሰነችና ወደ ሙስጠፋ ጋር ሄደች። ከዛ ስማ ሙስጠፋ አለችው፣ እያንዳንዱ የተፈጠረውን ነገር በሙሉ ሰምቻለሁኝ። እኔ እናንተ አስተሳሰባችንና ፍላጎታችን እዚህ ቤት አንድ ነው፣ አንድ ላይ መስራት አለብን ብላ አለችው። እሱም ደግሞ ቆይ አንቺ ማነሽ? ምን ፈልገሽ ነው ብሎ ሲላት የምትፈልገውንና ማንነቷን ነገረችው። ሲፈንና ሙስጠፋ አብረው ቁጭ ብለው አሁንም ተንኮልና ክፋታቸውን እያቀዱ ይገኛሉ። የሲፈን ትልቁ አላማና እቅድ ምንድን ነው? ወይዘሮ ሜርሲን ለማጥፋት ደፋ ቀና እያለች ትገኛለች። ወይዘሮ ሞርዚና ደግሞ አምና ልጄ ምንም ቢሆን ወይዘሮ ዛህራ እንደ እናትህ ሰምሃል ሆና ብዙ ነገር እዚህ ቤት መስዋዕትነት ከፍላ አሳድግሃለች። እንዴት ልክ ያልሆነና ትክክል ያልሆነ ነገር ሰምተህ ይሄን ነገር ልትወስን ትችላለህ ብላለችው። ስሚ እናቴ፣ አክስቴ የተቀመጠችው እኔም ብላ ነው። የኔ እናቴ ወይዘሮ ሰምሃል ብቻና ብቻ ናት። እሷም ላትመለስ ሄዳለች። እዚህ ያለ ሁሉ እናቴ ነው ማለት አልችልም። አንቺ ግን በጣም ስለማከብርሽና ስለምወድሽ ብዙ ነገር መናገር አልፈልግም። ስለዚህ ሜርሲም ቢሆን የአባቴ እህት እኔን ዝህ ለማንም ትታ እንደማትሄድ እኔም ብላ ተቀምጣ ሰራተኛ ከፍ ዝቅ ሲያደርጋት ማየት አልፈልግም ብላለች። ወይኔ ጉዴ! አረ እባክህ አምናንተው የተጨፈነውን አይንህን ግለጥና አስብ። ጨርሻለሁ። ከዚህ በኋላ ጭቅጭቅ እኔ አልፈልግም። ወይዘሮ ዛህራ ዛሬውኑ ከዚህ ከቤት መውጣት አለባት። ሁሉም ታዳ በደንብ ይማርበታል።
ያ ካልሆነ በፍጹም ሊሆን የሚችል ነገር የለም የኔ ልጅ ብላ አለችው ማለት ነው። ሞርዚና እጅጉን በጣም ተናዳና ወይዘሮ ዛህራ እንድትወጣ ስላልፈለገች እጅጉን አዝናለች። ሜርሲ ግን ከሚባለው በላይ በደስታ ተሞላች። ወይዘሮ ዛህራንና ቢሌንን እንዲሁም ደግሞ እዛ ቤት ማንንም አትወድም። ግን ወይዘሮ ዛህራ ላይ ያላት ጥላቻ እጅጉን በጣም ከባድና አሳዛኝ ነገር ነው። ቢሌን ቤት እያጸዳዳች ሳለ ማለፍ ይቻላል ብሎ ፈገግ አለ። አጽድቼ ስጨርስ ማለፍ ትችላለህ፣ አሁን ቤቱ እንዳታቆሽሽ አለችው። ተጠጋትና አቀፋት። እሷን በጣም ደስ አላት። አረ እባክህ እዚህ ደግሞ ብዙ ሰው አለ፣ ሁሉም ያዩን እንደው ችግር ነው አለችው። ማንም ሊያይን አይችልም። የባለፈው ያሳለፍነው ጊዜ ደስ አይልሽም? አልናፈቀሽም? አላት። እኔማ ናፍቆኛል፣ ታዲያ እዚህ ቦታ ላይ አይመችም ብላለችው። እቅፍ አድርጎ ሳማትና በደስታ ስሜት ለረጅም ጊዜ ቆየ። ቢሌን መኝታ ክፍሏ ተኝታ የአምናን ጓደኛ እያየ እንዴት ነው የምታምረው፣ አንቺንማ የግሌ ማድረግ አለብኝ፣ አቶ አምናን ጄሪን አግብቷል፣ አንቺን ደግሞ ማሳለፍ የለብኝም እያለ ምስጥ ብሎ ማየት ጀመረ። ቢሌንም ከተኛችበት በድንጋጤ ተነሳችና ቆይ ማን ነው እዚህ ክፍል የመጣው እያለች መደናበር ጀመረች። ወደ ወይዘሮ ዛህራ ጋር ሄደችና እናቴ ዛህራ፣ ወይ ቢሌን እንዴት አደርሽ አለቻት። ሰላም ነኝ፣ ደህና ነኝ። ወደ እኔ መኝታ ክፍል የመጣ ሰው አለ እንዴ? መተሽ ነበር እንዴ አለቻት። አረ አልመጣሁም የኔ ልጅ፣ እንደውም ቁርስ ምናምን እየሰራው ወደ ላይ አልመጣሁም። ማን ነው ታዲያ እኔ መኝታ ክፍል መጥቶ ሲደናበር የነበረው? የሆነ ሰው መጥቶ ነበር። ከዛ ከተኛሁበት ተነስቼ ስፈልግ ማንም የለ ብላለቻት። በይ እንግዲህ ለበጎ ነው፣ ራስሽን እየጠበቅሽ ተኝ። እሺ በቃ ስራው ምኑን ላግዝሽ አለቻት። አረ ምንም ስራ የለ፣ ማታ አብረን ስለሰራ ነው ስራው ሁሉ አልቋል። ስለዚህ ቁጭ በይና ቁርስ ብይ አለቻት። የወይዘሮ ዛህራና የቢሌን ፍቅር በጣም ደስ ይላል። አቶ አምናን አሁን ላይ ቢሌን ላይ ያለው ስሜት እጅጉን በጣም ለየት ያለ ነው። ወይዘሮ ሜርሲ ግን እዛ ቤት ያለውን ሰው በሙሉ አጥፍታ በወይዘሮ ሰመሃል ቦታ ተተክታ ቤቱን በራሷ ቁጥጥር ማድረግ ትፈልጋለች። ሲፈን ደግሞ እያንዳንዱ እናቷን የገደለባትን ሰው በሙሉ ማጥፋት ትፈልጋለች። ያሳዝናል። እያንዳንዱ የምትሰራው የሜርሲ ክፋትና ውርደት የሚጋለጥበት ጊዜ ቅርብ ይሆናል። ያን አምናን ምን ያደርጋት ይሆን የሚለውን በጉጉት የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።